ያንኛው ለራሱ በዛውም የጀሜል ልጆች ምናምን ለምትሉት ኮሜንት ላይ ለምትሰጡት ያ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የሙ ኢልሃም ቻናል ተከታታዮች እንዴት ናችሁልኝ? ሰላም ናችሁ ወይ? ከኛ ጋር አልሐምዱሊላህ። ዛሬ ጁምአ ነው ሀባይብ። እንግዲህ ጁምአን ኢንሻአላህ ሳምንት ጁምአ ለታ ማማዬ ብቻዋን ነበረች። ዛሬ ደግሞ ያው ከእናቷ ጋር ብቅ ብላላችኋለች። እንዴት ናችሁልኝ? ስራ እንዴት ይዟችኋል? ጁምአ እንዴት እየሄደ ነው? እንዴት ነው በማዳም ቤት ያላችሁ፣ በሰው ሀገር ያላችሁ እህት ወንድሞቼ እንዴት እያሳለፋችሁ ነው? አላህ ሱብሃነሁ ወተዓላ ከጁምአ ላደረሰን አላህ ሽክር ይገባው። ጁምአን ከሚውሉት ጁምአን ከሚያከብሩት ያው እንግዲህ ለኛ ለሙስሊሞች እንትናችን የታወቀ ነውና ዛሬ ኢዳችን ነው ጁምአ ማለት ነው። አላህ ሱብሃነሁ ወተዓላ ተወደዳቸው ከመረጣቸው ዱዓ አድርገው መቅቡል ታደረገላቸው ሰግደው ተተቀበላቸው ኸይር ሰርተው ተመሰገበላቸው ያድርገን ኢንሻአላህ። ኸይርም እንድንሰራ አላህ ኸይር ነገር ይወፍቀን። እና እንዴት ናችሁልኝ? ሰላም ናችሁ ሆይ? እኔ ያለሁላችሁ አልሐምዱሊላህ። ዛሬ ቅመሟ ጋር ብቅ ብዬላችኋለሁ። ቅመሟ እንግዲህ ትንሽ እናንተን ያስተምራል፣ ለእናንተም ቁም ነገር ያስጨብጣል። እሷም ደግሞ በተቻላት አቅም ያው የያዘችውን ወደ እህቶቼ ወደ ወንድሞቼ አካፍላለሁ በማለት ብቅ ብላላችኋለች። አብረን እናዳምጣታለን ብዬ አስባለሁኝ። ቅመም እሺ፣ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናላችን ቤተሰቦቻችን እንዴት ናችሁልን? ውድ እህትና ወንድሞቼ ደህና ናችሁ ወይ? እኔ አልሐምዱሊላህ ደህና ነን። ጁሙአ ዛሬ እንዴት ነው? ጁሙአ ከኛ ጋር ሀሪፍ ነው። ባለፈው በብቸኝነት ነበር፣ ዛሬ ደግሞ ከማሚ ጋር መተናል ማለት ነው። እና እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ ደህና ነን። ያው ማሚም እንደተናገረችው ዛሬ እናንተን ይጠቅማችኋል ትማሩበታላችሁ ብዬ ያሰብኩትን ነገር ይዤላችሁ መጥቻለሁኝ። እንግዲህ እንደምትወዱት አልጠራጠርም። ሀሳብ አስተያየታችሁን በኮሜንት አሳውቁን። ቪዲዮውን ከመጀመራችሁ በፊት በላይክ ጀምሩት። ሰብስክራይብ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ ላለሁኝ ወደ እና ዛሬ ደግሞ በዚሁ የምጨምረው የምፈልገው ቤተሰብ ዛሬ የት ነው ያለ ነው? ብቅ ብያለሁኝ ዛሬ። ባለፈው እምነታ መጥቼ ነበረ። አሁን ዛሬ መስኪ ብዬ ቅመሟ ጋር መጥቻለሁ። ያው አንዳንድ ጊዜ ጭውውትም ቀልድ ምንም ልንሰራ እንችላለን። አንዳንዴ ደግሞ እንደዚህ አላህ በወደደውና በእርግጥ ሁሉም ያላህ ቀን ነው፣ ግን ጁምአ ደግሞ ለየት ስለሚል ተቅመሟ ጋር በመሆን አንዳንድ ጊዜ ራስን ማዳመጥ ራስን ማስተዋል ወደ ራስ መመልከትም ያስፈልጋልና ዛሬ ብቅ ብለናል። እስኪ ይህንኑ እቤት ልዋል እስቲ ብዬ ዛሬ ብቅ ብያለሁኝ ማለት ነው። እና ያው ስታወት ትረዳላችሁ ብዬ አስባለሁኝ። አረ ዱዓ አድርጉልኝ ተው ቤተሰብ፣ እስኪ ዱዓ አድርጉበት። አረ ለዚህ ቤት ዱዓ አድርጉ። በቃ ተዘግቶ ከመዋል ተዘግቶ ከማደር እኔም እዛ እያለኝ እንደሌለኝ ከመሆን አላህ ሱብሃነሁ ወተዓላ እንዲያወጣኝ ዱዓ አድርጉልኝ ማለት ነው። የሆነ ዝም ብሎ ተመልካች ያድርገኝ ረብል ዓለሚን። እስኪ ዱዓ አድርጉልኝ እዚህ ጋር ማለት ነው። እህቶች አላችሁ፣ ወንድሞች አላችሁ፣ የስደት እህቶች በሀገርም ውስጥ በሀገር ውጭም ያላችሁ ዱዓ አድርጉልኝ ማለት ነው። ዱዓችሁን እፈልጋለሁ። የማንኛችንን ዱዓ እዚህ ውስጥ ከምንመለከት ከምናዳምጥ ዱዓ ከምናደርገው የማንኛችንም ሙስተጃብ መቅቡል እንደሚያደርግ አላህ ነው የሚያውቀው፣ እኛ አይደለንም። እና ዱዓ አድርጉልኝ ማለት ነው። ቅመሜ ሰዓትሽን ያስኩልሽ መሰለኝ። ርዕሳችን የሴት ልጅ ስብዕና እና ውበት በእስልምና ላይ የሚል ነው ርዕሳችን። በዚህ በምንኖርበት ዘመን የሴት ልጅ ውበት ሲባል ወደ አእምሯችን የሚመጣው ውጫዊ ነገር ብቻ ነው። ሜካፕ፣ ፋሽን ወይም ሰዎች እኛን አይተው የሚያደንቁት ውጫዊ ገጽታችንን ነው። ነገር ግን እውነተኛው ውበት ይሄ ነው። ዛሬ በእስልምና ሴት ልጅ ያላትን ክብር፣ እውነተኛው ውበትና ስብዕና ምን እንደሆነ በጥቂቱ እንወያያለን። ዋናው ይዘታችን 3 ዋና ዋና ነጥቦች አሉት። ነጥብ 1 ሀያ ጨዋነት ወይም አይናፋርነት የምንለው ውበታችን ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሀያ ሙሉ በሙሉ መልካም ነገር እንጂ አያመጣም ብለዋል። የአንዲት ሙስሊም ሴት ትልቁ ጌጧ ውጫዊ ቀለም ሳይሆን ሀያዋ ነው። ንግግሯ፣ አካሄዷ እና ከሰዎች ጋር ያላት ግንኙነት በጨዋነት ሲያጌጥ አላህ ዘንድም ሰው ዘንድም የተከበረች ትሆናለች። ሁለተኛው ነጥብ የሂጃብ ክብር፣ ውጫዊ ጥበቃ የምንለው እህቴ ሆይ ሂጃብሽ የአንቺ ባርነት ወይም መጨቆኛ ሳይሆን አላህ አንቺን እንደ ወንድ እንቁ ሉል ሊጠብቅሽ የሰጠሽ ዘውድሽ ነው። ሂጃብ የምንለብሰው ሰዎችን ለማስደሰት ሳይሆን የአላህን ትዕዛዝ ለማክበር ነው። ሂጃብሽን ስትለብሺ በራስ መተማመን ሊሰማሽ ይገባል። ምክንያቱም አንቺ በአላህ ዘንድ በጣም ውድ ነሽና።
ሶስተኛው ነጥባችን የውስጣዊ ስብዕና የልብ ንጽህና ውበታችን ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ አላህ ወደ ፊቶቻችሁና አካሎቻችሁ አይመለከትም፣ ነገር ግን ወደ ልቦቻችሁና ወደ ስራዎቻችሁ ነው የሚመለከተው። ሙስሊም። ስለዚህ ውጫዊ ገጽታችንን ለማሳመር የምንጨነቀውን ያህል ልባችንን ከምቀኝነት፣ ከጥላቻና ከትዕቢት ለማጽዳት መጨነቅም አለብን። ውድ እህቶቼ፣ እውነተኛ ውበት እድሜ ሲገፋ የሚጠፋ ውጫዊ ገጽታ ሳይሆን ዘላለም አብሮን የሚኖረው መልካም ስነ ምግባራችን ነው። እናንተስ ስለዚህ ጉዳይ ምን ታስባላችሁ? ሀሳባችሁን በኮሜንት አሳውቁኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ማሻአላህ ተባረከ ረህማን፣ አላህ ይጨምርልሽ። እኛም በሰማነው የምንጠቀም አንቺም ደግሞ ያወቅሽውን ለማካፈል ያልተረዳሽውን ለማካፈል አላህ ላበቃሽ ሽኩር ይገባው። አላህ ሱብሃነሁ ወተዓላ መጨረሻሽን ያሳምርልሽ። ቤተሰብ ዱዓ አድርጉልኝ ማለት ነው። አላህ ለልጆቻችን ሂዳ ሲሰጥልን፣ ለልጆቻችን ሀያ ሲሰጥልን ከዚህ ይጀምራል ማለት ነው። ከልጆቻችን ይጀምራል እና አላህ በአንዳንድ ነገር ይፈትነናል፣ ወይም በጤና ወይም በገንዘብ። ግን ደግሞ ወዶ ፈቅዶ አለን የምንለው ስጦታችን ልጆቻችን ናቸው እና እነሱን በሀያ ሲይዝልን፣ በሀያ ሲያሳድግልን፣ በቃ በኢኽላስ ሲኖሩልን በጣም ደስ ይላል እና አላህ መጨረሻውን እንዲያሳምርልኝ። አወያዋን አንዳንድ ጊዜ ያለ አይደለም ጓደኛውን ይመስላል፣ ጓደኛውን እንደዚህ የሚባል ነገር አለና ጓደኞቿንም አላህ ሱብሓነሁ ወተዓላ እንደሷ ሰይድ ይሆኑ እንደሷ ሷሊህ እንዲሆኑልኝ ያው እኔም ዱዓ እያደረኩ ነው። እናንተም ዱዓ አድርጉልኝ። ማሻአላህ ተባረከ ረህማን ብያለሁኝ። ቅመምዬ ላቀረብሽው ማሻአላህ ነው። አላህ ይጨምርልሽ። እናንተም ልጆች ያላችሁ ኢንሻአላህ እስኪ ከልጆቻችሁ ጋር ጊዜ የምታሳልፉበትን ልጆቻችሁ እንደዚህ ቁጭ ብላችሁ የምታዳምጡበትን እድል ይስጣችሁ። ምክንያቱም አሁን እዚህ እኛን የምታዩ ከልጆቻችሁ ርቃችሁ ያላችሁ አላችሁ። ልጆችም ደግሞ እኛን የምታዩ ከእናቶቻችሁ ርቃችሁ የምትኖሩ አላችሁ። አላህ ያቀራርባችሁ ማለት ነው። ከስደት ዓለም አምጥቶ ከልጆቻችሁ ጋር፣ ከስደት ዓለም አምጥቶ ከእናቶቻችሁ ጋር ያርጋችሁ ነው የምለው። አላህ ሱብሃነሁ ወተዓላ የልፋታችን ውጤት ልጆቻችን፣ የመኖር እንትናችን ልጆቻችን ናቸው እና አላህ በልጆቻችን ያስደስታል። የልጆቻችን አወያይ ያሳምርልን ረብል ዓለሚን። ማሻአላህ ተባረከ ረህማን ብያለሁኝ። ዛሬ የነበረን ቆይታ እንግዲህ ትወዱታላችሁ ብዬ አስባለሁኝ። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት በመስጠት ያው ትተባበሩናላችሁ ብዬ አስባለሁኝ። ቤተሰብ ማሻአላህ ተባረከ ረህማን ብያለሁኝ። በቀጣይ ቪዲዮ እናንተን ያስተምራል። እንደዚሁ ደግሞ ያው መቼም አፍልቅናት ምንጭ ባፈለቀኝ ሰዓት ሀሳብ ባመጣኝ ሰዓት እኔ ይዣት ብቅ እላለሁኝ። እሷም ትመጣላችኋለች ኢንሻአላህ። አላህ ሱብሃነሁ ወተዓላ ቀጣይ ቪዲዮ ላይ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ ቤተሰብ ያው አሰላሙ አለይኩም ብዬ ተሰናብቻችኋለሁኝ፣ ግን መልሼ የገባሁኝ ማለት ነው። እዩት እንግዲህ ማለት ነው። አረንጓዴ እዩት እንግዲህ ቅጠሉ። ይሄ ዛፍ ምንድን ነበር የሚያለኝ አባት? ይሄ አባት እየተከለ ዛፍ ነው። እዩት፣ ወደ ላይ ያሳያቸው። እዩት ሲያምር፣ ግቢው ሲያምር። እዩት ማሻአላህ ተባረከ ረህማን። እዩት እንግዲህ ይሄ ባለፈው እንትን ያለው በዚህ ጋርም አለ። ይሄ ራሱ ባለፈው የተናደው ላይ እንደዚህ አረንጓዴ ያልብሶታል ማለት ነው። እዛ ጋር እንትን አለ፣ እዚህ ጋር እንደዚህ ጤና አዳም አትክልት ምኑ አያምርም? ቤተሰብ አላህ ሱብሃነሁ ወተዓላ እየለፋንበትን የምንኖርበት ያድርገን ማለት ነው። ወደዚህ ጋር እዩት፣ እዚህ ጋር ይቆቦ፣ እዚህ ውስጥ ይቆቦ አለ። በነገራችን ላይ የጀሜ ልጆችም የሚሉ ስላሉ ጀሜዎችም ካላችሁ እንደዚህ ነው። ይቺ ሰው ብኖርበት ደስ ይለኛልና አላህ ሱብሃነሁ ወተዓላ በተሻለ ነገር እንድትሰኝ፣ በተሻለ ነገር በቃ የለፋሁበትን ውጤት እንዳገኝ አላህ ዱዓ አድርጉልኝ ማለት ነው። ቤተሰብ እንግዲህ ይሄ ራሱ ደስ ሲል ወላሂ አሁን ነው የመጣሁት እና እኛ አሁን አሱር ላይ ነው የመጣ ነው። ማሻአላህ ያምራል። እዩ ይሄንን አባቴ ለፍቶበታል። እንደ አባቴ አትክልት ይወዳል። በጣም ነው አትክልት የሚወደው፣ በጣም ነው አትክልት መንከባከብ የሚወደው። ገበሬ አይደለ? እኔም የገበሬ ልጅ ነኝና እንደዚህ የራሱን ቀያስ መስሎታል ማለት ነው። ጄሚ ወይም የደሴ እንትን አይመስልም። ማሻአላህ ተባረከ ረህማን ነው። በጣም ያምራል። በቃ እንዴት ልበላችሁ ቤተሰብ እና አብሽሩልኝ። እንግዲህ ተሰላምታ ወይም ተመሰናበት በኋላ መልሼ ላስጎብኛችሁ ብዬ ነው። ይሄንን ይመስላል ማለት ኮባውን ያሳያችሁ ዳቦ እንድንጋግር። እዩ ኮባው እዚህ ጋር ውሃ አለ። ማሻአላህ ኮባው ደግሞ እዩት። በቃ አላህ ምን ይቸግረዋል? ወላሂ ጥጥ ብዬ በቤት ብኖርበት ደስ ይለኛል። በዚህ ጋር የጎረቤት ጓሮ ነው። በጣም ያምራል። ማሻአላህ ተባረከ ረህማን
አላህ ሱብሃነሁ ወተዓላ የለፋንበትን የምንጠቀምበት ያድርገን። አብሽሩልኝ ማለት ነው። እንግዲህ በሁለተኛ ገብቼባቸዋለሁ። ቤተሰብ ያው አለ አይደል ደስታ ያስደስታቸዋል። ብሶታችን እኛ የስደተኞች እንረዳዳለን። መቼም ታዳምጡኛላችሁ ብዬ ነው፣ ትረዱኛላችሁ ብዬ ነው። በድጋሚ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም